እስኪ ለአንድ ሰከንድ ያህል አስቡት። አዲስ የሚያብረቀርቅ አይሮፕላን ውስጥ ተሳፍራችኋል። የውስጡ ሽታ ገና አዲስ ነው። መስኮቱ አጠገብ ተቀምጣችሁ ወደ ውጭ ታያላችሁ። ልባችሁ በደስታ ይመታል። የምትወዱትን ቤተሰባችሁን ልታገኙ ነው፣ ወይም ደግሞ ወደ ተመኛችሁት አዲስ ህይወት እየበረራችሁ ነው። አይሮፕላኑ ወደ ሰማይ ሲበር ሁሉም ነገር ሰላም ይመስላል። ነገር ግን ከተወሰኑ ደቂቃዎች በኋላ ያ አዲስ አይሮፕላን በራሱ ጊዜ አፍንጫውን ወደ ታች ወደ መሬት ደፋው። ፓይለቶቹ ከሞት ጋር እየታገሉ ነው። መቆጣጠሪያውን በሙሉ ኃይላቸው ወደ ኋላ ይስባሉ። ነገር ግን አይሮፕላኑ አልታዘዛለ። ውስጡ ያለው ኮምፒውተር አይሮፕላኑን ወደ አየር ሳይሆን ወደ ገደል እየገፋው ነበር። በዚያች ሰከንድ በሰማይ ላይ የ157 ንጹሃን ሰዎች ህይወት በአይን ጥቃሻ ውስጥ አበቃ። እና ታውቃላችሁ፣ ይህ ዝም ብሎ አጋጣሚ አልነበረም። ይህንን አይሮፕላን የሰራው ግዙፍ ኩባንያ ይህ አደጋ ሊመጣ እንደሚችል አስቀድሞ ያውቅ ነበር። ይህ በዓለም ላይ በጣም የተሸጠ ነገር ግን ከ5000 በላይ ሰዎችን ህይወት የበላው የተረገመው አይሮፕላን ሚስጥር ምንድን ነው? በተለይ የኢትዮጵያውያንን ልብ ያድመው ያ ጥቁር ቀን ከጀርባው ምን አይነት አሰቃቂ ሚስጥር ደብቆ ኑሯል? ዛሬ ማንም ያልነገራችሁን ኩባንያዎች ሊደብቁት የሞከሩት አስፈሪው እውነት እነግራችኋለሁኝ። እስከ መጨረሻው ተከታተሉን። ለመሆኑ ይህ አይሮፕላን ማን ነው? ታሪኩስ ከየት ነው የጀመረው? አንድ ነገር ልንገራችሁ። በዓለም አየር መንገድ ታሪክ ውስጥ መርሲዲስ የሚባል አይሮፕላን ቢኖር እሱ ቦይንግ 737 ነው። ታሪኩ የሚጀምረው በ1960ዎቹ ውስጥ ነው። በዚያን ጊዜ ቦይንግ የሚባለው ግዙፍ የአሜሪካ ኩባንያ አንድ ትልቅ ችግር ገጠመው። ሌላ ተፎካካሪ ኩባንያ አዲስ አይሮፕላን ሰርቶ ገበያውን ሊወስድበት ሆነ። ቦይንግ ደግሞ ገበያው እንዲያመልጠው አልፈለግም። ምን እንዳደረጉ ታውቃላችሁ? በፍጥነት አዲስ አይሮፕላን ለመስራት ወሰኑ። የድሮን አይሮፕላኖችን ዲዛይን ቀነሱት። ሁለት ሞተሮችን ክንፍ ስር ሰቀሉበት። እንዲያውም መሬት ላይ ዝቅ ብሎ እንዲቀመጥ አደረጉት። ምክንያቱም መካኒኮቹ በቀላል ደረጃ ሳይፈልጉ እንዲጠግኑት እና ትናንሽ ኤርፖርቶች ላይ እንዲያርፍ ተደርጎ ነው የተሰራው። በ1967 ለመጀመሪያ ጊዜ ወደ ሰማይ መብረር ጀመረ። በዚያች ቀን ታሪክ ተቀየረ። ዓለም በሙሉ ለዚህ አይሮፕላን አበደለት። የጀርመኑ ሎፍት ሃንዛ፣ የአሜሪካ፣ የአውሮፓ አየር መንገዶች ሁሉም ለእኔ ይድረሰኝ ብለው ተረባረቡ። ይህ አይሮፕላን የቦይንግ ንጉስ ሆነ። አየር መንገዶች አይሮፕላኑ ለማግኘት እስከ 5 ዓመት ድረስ ተሰልፈው ይጠብቁ ነበር። የዓለም ሀብታሞች፣ የሀገር መሪዎች፣ የነገስታት ቤተሰቦች ሳይቀር የራሳቸውን ልዩ ቦይንግ 737 ያዙ ነበር። እስከዛሬ ድረስ ከ10,000 በላይ ቦይንግ 737 አይሮፕላኖች ተሰርተው ወጥተዋል። በዓለም ታሪክ ውስጥ እንደ እሱ የተሸጠ አይሮፕላን በጭራሽ የለም። በየሰከንዱ በዓለም ላይ በሺዎች የሚቆጠሩ 737 ሰማይ ላይ ይበራሉ። ቢሊዮን ሰዎችን አጓጉዟል። ነገር ግን እዚህ ጋር ነው አንድ ትልቅ ጥያቄ የሚመጣው። ይህ ህዝብ ሙሉ በሙሉ ያመነው አይሮፕላን እንዴት ህይወት በላ? ታውቃላችሁ፣ የቦይንግ 737 ስኬት በሚያደንቁበት ልክ አደጋዎቹም የሚያስፈሩ ነበሩ። እስከዛሬ ድረስ ከ520 በላይ አደጋዎች ደርሰውበታል። ከ5007 በላይ ንጹሃን ሰዎች ደግሞ በተቃጠለ ብረት ውስጥ ህይወታቸውን አጥተዋል። ነገር ግን ኩባንያው ሁልጊዜ አንድ ነገር ይል ነበር። የቀጠርናቸው አይሮፕላኖች በዝተው ነው እንጂ አይሮፕላኑ ምንም ችግር የለውም ይሉ ነበር። በእውነቱ ግን ችግር አልነበረውም ወይስ ከገንዘብና ከትርፍ ፍላጎት የተነሳ ቦይንግ አንድ ትልቅ አደገኛ ሚስጥር ደብቆ ነበር? በ1990ዎቹ ውስጥ በአይሮፕላኑ ጀርባ ላይ የሚገኘው መሪ ወይም ራዳር ድንገት በራሱ ጊዜ መዞር ጀመረ። ሁለት አይሮፕላኖች በሰማይ ላይ ተገልብጠው ተከሰከሱ። ይሄ የችግሩ መጀመሪያ ብቻ ነበር? እንደ አውሮፓውያን አቆጣጠር በ2010 አካባቢ በቦይንግ ኩባንያ ላይ ትልቅ የመሬት መንቀጥቀጥ ተከሰተ። ኤርባስ የሚባለው የአውሮፓ ተፎካካሪው ኩባንያ አዲስ አይሮፕላን ለዓለም አስተዋወቀ። ኤርባስ A320 ኒው ይባላል። ይህ አይሮፕላን አንድ ትልቅ ጉልበት ነበረው። ነዳጅ በጣም አነስተኛ ነበር የሚበላው። በዚያ ምክንያት የዓለም አየር መንገዶች በሙሉ ቦይንግን ትተው ወደ ኤርባስ መሮጥ ጀመሩ። ቦይንግ በቢሊዮን የሚቆጠር ዶላር ሊያጣ ሆነ። በቦይንግ ቦርድ ክፍል ውስጥ ያሉት ባለሀብቶች ተደናገጡ። ምን ማድረግ ነበረባቸው? አዲስ አይሮፕላን ከዜሮ ተነስተው ለመስራት ቢያንስ ከ10 ዓመት በላይና ቢሊዮን ዶላሮች ይጠይቃሉ። ያ ደግሞ ለቦይንግ ጊዜ አልነበረውም። ስለዚህ ቦይንግ አንድ አደገኛ መንገድ ወይም ሾርት ከት መረጠ። ምን አደረገ መሰላችሁ?
አረ አዲስ አይሮፕላን አንሰራም፣ ያንኑ አሮጌውን ቦይንግ 737 እንወስድና ትላልቅና ነዳጅ ቆጣቢ ሞተሮችን እንሰቅልበታለን አሉ። ይህንን አዲሱን አይሮፕላን ደግሞ ቦይንግ 737 ማክስ ብለው ሰየሙት። ነገር ግን እዚህ ጋር ነው ትልቁ መቅሰፍት የተፈጠረው። ቦይንግ 737 መሬት ላይ በጣም ዝቅ ብሎ የተሰራ አይሮፕላን ነው። አዲሶቹ ትላልቅ ሞተሮች ደግሞ ከክንፍ ስር አልይዛሉ። ቦይንግ ምን አደረገ? ሞተሮቹን ወደ ላይ ከፍ አድርጎ ወደፊት ገፋ አድርጎ ሰቀላቸው። ነገር ግን ይሄ ውሳኔ የአይሮፕላኑ የተፈጥሮ ሚዛን አበላሸው። አይሮፕላኑ ወደ ሰማይ በሚወጣበት ጊዜ አፍንጫው በራሱ ጊዜ ወደ ላይ እንዲቀናጣ አደረገው። አፍንጫው ወደ ላይ ከተቀናጣ ደግሞ አይሮፕላኑ አየር ላይ ቆሞ ይከሰከሳል። ታዲያ ቦይንግ ኢንጂነሮቹን ይህንን አደገኛ ችግር አወቁት። አው በጣም አወቁት። ነገር ግን አይሮፕላኑን እንደገና ዲዛይን ለማድረግ ገንዘብ ማውጣት አልፈለጉም። በምትኩ ምን አደረጉ? አንድ የኮምፒውተር ሶፍትዌር ፈጠሩ። ስሙንም ኤምካስ አሉት። የዚህ ሶፍትዌር ስራ ምን መሰላችሁ? አይሮፕላኑ አፍንጫው ወደ ላይ ሲቀናጣ ኮምፒውተሩ በራሱ ጊዜ የአይሮፕላኑን አፍንጫ ወደ ታች እንዲደፋው ተደርጎ የተሰራ ነው። ነገር ግን ቦይንግ ያደረገው ነገር ሙሉ በሙሉ ህሊና ቢስነት ነበር። ይህንን ሶፍትዌር አይሮፕላኑ ውስጥ ገጠሙት። ነገር ግን ለአንድም ፓይለት አልተናገሩም። በአይሮፕላኑ የማሰልጠኛ መመሪያ ላይ ስለ ኤምካስ አንድም ቃል አልጻፉም። ለምን መሰላችሁ? ለፓይለቶች አዲስ ሶፍትዌር አለ ብለው ካሰለጠኑ አየር መንገዶች ለስልጠና ተጨማሪ ገንዘብ ማውጣት አለባቸው። ቦይንግ ደግሞ ይሄ አይሮፕላን ምንም አዲስ ስልጠና አያስፈልገውም፣ ያንኑ አሮጌውን አይሮፕላን እንደ መንዳት ነው ብሎ በመዋሸት ገበያውን መቆጣጠር ፈልጎ ነበር። በቃ ለገንዘብና ለትርፍ ብለው በሺዎች የሚቆጠሩ ሰዎችን ህይወት የጫነውን አይሮፕላን ከቦምብ ያነሰ አደገኛ ካልሆነ ሶፍትዌር ጋር ወደ ሰማይ ለቀቁት። አንድ ሴንሰር ከተበላሸ ኮምፒውተሩ አይሮፕላኑን ወደ መሬት ይከሰክሰዋል። ፓይለቶቹ ደግሞ ሶፍትዌሩ መኖሩን እንኳን ስለማያውቁ ምን እየሆነ እንደሆነ ሊገባቸው አይችልም። እናም ያ የተደበቀ የሞት ወጥመድ ወደ ሰማይ ተላከ። መጀመሪያ የት ጋር ፈነዳ? ጥቅምት 19 ቀን 2011 ዓ.ም በኢንዶኔዥያ ጃካርታ ኤርፖርት ላዮን ኤር ኤፍ610 የተባለ አዲስ አይሮፕላን ለመብረር ተዘጋጅቷል። አይሮፕላኑ ገና ተሰርቶ ከፋብሪካ የወጣበት 2 ወር ብቻ ነበር። ሽታው እንኳን አልለቀቀውም። 189 ንጹሃን ተሳፋሪዎችን ፈገግ እያሉ ከወዳጅ ዘመዶቻቸው ጋር እየተጫወቱ ተሳፈሩ። አይሮፕላኑ ተነሳ፣ ወደ ሰማይ ወጣ። ነገር ግን ከተነሳ በአራተኛው ደቂቃ ላይ በክንፍ ላይ የተገጠመው አንድ ትንሽ ሴንሰር ተበላሸ። ይህ ሴንሰር ለአይሮፕላኑ ኮምፒውተር የተሳሳተ መረጃ ላከ። አይሮፕላኑ አፍንጫው ወደ ላይ እየተቀናጣ ነው ብሎ ዋሸ። በዚያች ሰከንድ ያ ማንም ያልነገራችሁ ኤምካስ የሚባለው ሚስጥራዊ ሶፍትዌር በራሱ ጊዜ ተቀሰቀሰ። ፓይለቶቹ ምንም ሳያውቁ አይሮፕላኑ በራሱ ጊዜ አፍንጫውን ወደ ታች ወደ ባህር መደፋት ጀመረ። አስቡት። ፓይለቶቹ ደነገጡ። ምንድነው እየሆነ ያለው? አይሮፕላኑ ለምን ወደ ታች ይወርዳል ብለው ተጨነቁ። መቆጣጠሪያውን በሙሉ ኃይላቸው ወደ ኋላ ይስባሉ። አይሮፕላኑ ትንሽ ወደ ላይ ይላል። ነገር ግን ከ10 ሰከንድ በኋላ ኮምፒውተሩ እንደገና አፍንጫውን ወደ መሬት ይደፋዋል። ለ12 ረጅም ደቂቃዎች በሰማይ ላይ እየበረረ የሞትና የህይወት ትግል ተደረገ። ፓይለቶቹ የአይሮፕላኑን መመሪያ ገጽ በገጽ ያገላብጣሉ። ነገር ግን ስለ ሶፍትዌሩ የሚናገር አንድም መስመር ማግኘት አልቻሉም። ምክንያቱም ቦይንግ ደብቆባቸዋል። በመጨረሻም አይሮፕላኑ በሰዓት ከ800 ኪሎ ሜትር በላይ በሆነ ፍጥነት ዳቫ ባህር ውስጥ ተከሰከሰ። የሞቱ 89 ንጹሃን ሰዎች ህይወት በሰከንዶች ውስጥ አበቃ። አሁን ነው እንግዲህ ትልቁ ኩባንያ ነውረኛ ሚስጥር የሚመጣው። ይህ አደጋ ሲደርስ ቦይንግ ምን ማድረግ ነበረበት? በዓለም ላይ ያሉትን ሁሉንም ቦይንግ 737 ማክስ አይሮፕላኖችን ወዲያውኑ ማቆም ነበረበት። ችግሩ እስኪጠናቀቅ ድረስ ማንም ሰው እንዳይበር ማድረግ ነበረበት። ነገር ግን ቦይንግ ምን ማድረግ ነበረበት? አላቆማቸውም። ይህ የኢንዶኔዥያ ፓይለቶች ስህተት ነው፣ የጥገና ችግር ነው ብለው ወሬውን ለማስቀየር ሞከሩ። ምክንያቱም አይሮፕላኖቹን ቢያቆሟቸው በቢሊዮን የሚቆጠር ዶላር ያጣሉ፣ የአክሲዮን ዋጋቸው ይወርዳል። ለእነሱ ከሰው ህይወት ይልቅ የኩባንያው ገንዘብ በለጠባቸው። ለአየር መንገዶች አጭር ማስታወሻ ብቻ ላኩ። ነገር ግን አይሮፕላኑ አሁንም በዓለም ሰማያት ላይ እንዲበር ፈቀዱ። ያ ማለት የሞት ወጥመድ አሁንም አየር ላይ ነበር። እናም ያ አስፈሪ የሞት ጥላ ከ5 ወራት በኋላ ወደ እኛ ሀገር ወደ ኢትዮጵያ ሰማይ መጣ። የኢትዮጵያ ህዝብ ልብ የሰበረው መላውን ዓለም ያስደነገጠው ያ ጥቁር እሁድ ደረሰ። መጋቢት 1 ቀን 2011 ዓ.ም እሁድ ጧት በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት የኢትዮጵያ አየር መንገድ በረራ ቁጥር 302 ወደ ናይሮቢ ለመብረር ተዘጋጀ። አይሮፕላኑ ያው አዲሱ ቦይንግ 737 ማክስ ነበር።
ውስጡ 157 ንጹሃን ሰዎች ነበሩ። የ33 ሀገራት ዜጎች፣ እናቶች፣ አባቶች፣ ህፃናት፣ የተባበሩት መንግስታት ድርጅት ሰራተኞችና በርካታ ተስፋ ያላቸው ወጣት ኢትዮጵያውያን። የአውሮፕላኑ አብራሪዎች ካፒቴን ያሬድ ጌታቸውና ረዳት አብራሪ አህመድ ኑሩ መሐመድ ነበሩ። በሙያቸው እጅግ በጣም የተመሰገኑና ልምድ ያላቸው ጀግኖች ነበሩ። አውሮፕላኑ ሞተሩን አስነሳ፣ ወደ ሰማይ ተተኮሰ። ነገር ግን ከተነሳ በ6 ደቂቃ ውስጥ አንድ ወፍ አውሮፕላኑን አፍንጫ ላይ ከሚገኘው ሴንሰር ጋር ተጋጩ። ሴንሰሩ ወዲያውኑ ተበላሸ። እንደገና ያ የተረገመው ኤምካስ ሶፍትዌር በራሱ ጊዜ ተቀሰቀሰ። አውሮፕላኑ በኃይል ወደ ታች መደፋት ጀመረ። ነገር ግን የኢትዮጵያ ፓይለቶች ከኢንዶኔዥያ አደጋ በኋላ የመጣውን የአደጋ ጊዜ መመሪያ በትክክል ያውቁት ነበር። መመሪያውን የሚለውን በሙሉ ተገበሩ። የሶፍትዌሩን ሲስተም አጥፉት። በእጃቸው አውሮፕላኑን ወደ ላይ ለማስነሳት ሞከሩ። ነገር ግን አውሮፕላኑ በፍጥነት ይበር ስለነበር የአየር ኃይሉ መቆጣጠሪያውን በእጅ እንዳያንቀሳቅሱት አገዳቸው። ካፒቴን ያሬድና አህመድ ኑሩ የ157 ሰዎችን ህይወት ለማዳን እስከ መጨረሻው ሰከንድ ድረስ ደማቸውን አፍሰው ታገሉ። ነገር ግን አልሆነም። ሶፍትዌሩ አውሮፕላኑ በሰዓት ከ1000 ኪሎ ሜትር በላይ በሆነ አስፈሪ ፍጥነት በቢሾፍቱ አቅራቢያ ኢጄራ መሬት ውስጥ ከሰከሰው። አርዕስተ ዜና። ከአዲስ አበባ ወደ ኬንያ ናይሮቢ ሲበር የነበረው የኢትዮጵያ አየር መንገድ አውሮፕላን ተከሰከሰ። በዚያች ሰከንድ የ157 ንጹሃን ሰዎች ህይወት በአፈር ተሸፈነ። ያ ቀን የመላው ኢትዮጵያውያንና የዓለምን ህዝብ ልብ ሰበረው። ቦይንግ ኩባንያ ወዲያውኑ ምን አደረገ ታውቃላችሁ? እንደተለመደው የኢትዮጵያ ፓይለቶች ስልጠና አንሷቸው ነው፣ መመሪያ አልተከተሉትም ብሎ በሀገራችን አየር መንገድና በሞቱት ጀግኖቻችን ፓይለቶች ላይ ጣቱን ቀሰረ። ነገር ግን እውነቱ ሊደበቅ አልቻለም። የአውሮፕላኑ ጥቁር ሳጥን ወይም ብላክ ቦክስ ወደ ፈረንሳይ ተልኮ በጥንቃቄ ተመረመረ። የምርመራው ውጤት ሲመጣ ዓለም በሙሉ ተደናገጠ። የኢትዮጵያ ፓይለቶች ቦይንግ የሰጣቸውን መመሪያ በሙሉ 100% በትክክል ተግብረው ነበር። አደጋው የደረሰው በፓይለቶች ስህተት ሳይሆን በቦይንግ ስግብግብነትና በበላሸው ሶፍትዌር ምክንያት እንደሆነ በይፋ ተረጋገጠ። የኢትዮጵያ ፓይለቶች ስማቸውን አጸዱ። እስከ መጨረሻዋ ሰከንድ ድረስ የታገሉ ጀግኖች እንደሆኑ ዓለም አመነ። ይህ እውነት ሲወጣ ቦይንግ መዋሸት አልቻለም። ዓለም በሙሉ ተቆጣ። ቻይና፣ አውሮፓ፣ አሜሪካ፣ ሁሉም ሀገራት የቦይንግ 737 ማክስ አውሮፕላኖችን ከሰማይ አገዱ። በዓለም ታሪክ ውስጥ ረጅም እገዳ ተጣለበት። ለ20 ወራት ያህል አውሮፕላኑ እንዳይበር ተደረገ። የቦይንግ ዋና ስራ አስፈጻሚ በውርደት ከስራው ተባረረ። ኩባንያው በቢሊዮን የሚቆጠር ዶላር ካሳ እንዲከፍል ተፈረደበት። ዛሬ ቦይንግ 737 ማክስ እንደገና ጥገና ተደርጎለት አየር ላይ ይበራል። ቦይንግ አሁን አስተካክለነዋል፣ ሙሉ በሙሉ አስተማማኝ አውሮፕላን ሆኗል ይላል። ነገር ግን ያ አውሮፕላን ዛሬ አስተማማኝ የሆነው በምን ምክንያት እንደሆነ ታውቃላችሁ? በእነዚያ በኢትዮጵያ ሰማይ ላይ በተሰዉት 157 ንጹሃን ሰዎችና በኢንዶኔዥያ አደጋ ህይወታቸውን ባጡት 189 ወገኖቻችን ደም ምክንያት ነው። እነዚያ ንጹሃን ሰዎች ባይሰዉ ኑሮ ኩባንያው አሁንም ያንን አስፈሪ ሚስጥር ደብቆ ይቀጥል ነበር። የጀግኖቻችን የካፒቴን ያሬድ ጌታቸውና ረዳት አብራሪ አህመድ ኑሩ መሐመድ ተጋድሎ የኢትዮጵያን አየር መንገድ ስም እና ክብር ከሐሰት ወንጀል ማዳን ብቻ ሳይሆን የዓለምን የኢቪዩዥን ህግ እና ደህንነት ሙሉ በሙሉ ቀይሮታል። ዛሬ በዓለም ላይ ያለ ማንኛውም ሰው በአውሮፕላን ሲበር በሰላም የመሬት ማረፍ ሚስጥር የነዚያ ንጹሃን ሰዎች መስዋዕትነት ውጤት ነው። አሁን ወደ እናንተ ልምጣ። ይህ ታሪክ አንድ ትልቅ እውነት ያስተምረናል። ገንዘብና ስግብግብነት የሰውን ህይወት ዋጋ ሲያጣጥሉት ውጤቱ ምን ያህል አሰቃቂ እንደሆነ እስኪ እናንተ ንገሩኝ። ይህንን ሁሉ አስፈሪ ሚስጥርና ታሪክ ከሰማችሁ በኋላ ዛሬ ላይ የቦይንግ አውሮፕላን ላይ ተሳፍራችሁ ለመብረር ሙሉ በሙሉ ታምኑታላችሁ ወይስ አሁንም ስጋቱ ልባችሁ ውስጥ አለ? እንዲሁም እስከ መጨረሻዋ ሰከንድ ድረስ የሰዎችን ህይወት ለማዳን ለታገሉት ጀግኖች ፓይለቶቻችን የምታስተላልፉትን የሀዘንና የምስጋና መልእክት ከታች ኮሜንት ላይ ጻፉልኝ። ቪዲዮውን ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጆቻችሁም ሼር አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሌላ አስደናቂና ልብ የሚነካ ታሪክ እስክንገናኝ ሰላም ሁኑልኝ።